ኢራን ማለት ነው አይሮንዶም አላት ይል እስራኤል አይደለም ያላት ኢራን ነው ያላት በአካል በረኛውን ህይወት የሚያድነው እንኳን ተመልከቱት። ወይኔ ኢራን ቀይወቶላችሁ ኢራን ማግባት የምትችለው ሲገባባት ብቻ ነው ማለት ነው። ሲጀመር ኢራንን በኳስና በተጫዋች ምናምን መቅጠም የለብህ በቃ የሚሆን ነገር አይደለም። ኢራን የተባለ የሚያስጠላ ቡድን ቤልጂየምን አቻ አስወጥቶታል። ኢራንን በጦር ሜዳ ብቻ አይደለም መከታተላት በኳስ ሜዳም እየተከታተልኳት ነበር። ለማንኛውም ወደ ቤት አትሊስት አይሄዱም ጥሩ ነገር ነው። ግን በቃ ይሄ ቤልጂየም ቲም ወይ በሁለተኛ ፖርቹጋል በሉት ትሮዛርድን ያዙት። ትሮዛርድ ተይዞም ግን ማለት ነው። ኧረ በስመ አብ አንተ እንዴት ነው የሚችለው? አረ ወገን ጉድ በሉ አጨብጭቡ። ኢራን ማለት ነው አይሮንዶም አላት ይል እስራኤል አይደለም ያላት ኢራን ነው ያላት በአካል በረኛውን ህይወት የሚያድነው እንኳን ተመልከቱት። ተከላካዮቹ እንዴት ብለው ኳስ ያድኑ እንደነበረ ተመልከቱ። ማን እንዴት አባታችሁ ነው የምትችሉት? ደግሞ ለሃቸው ወኔያቸው ማለት ነው በቃ ደማቸውን ለሀገራቸው ለመስጠት ነው የመጡት። አንተ እንዴት አባቱ ነው የሚችለው ይበረኛ? እንዴት አባቱ ነው የሚችለው? ያወጣቸው ኳሶች እኔ እንዴት እንደተናደድኩኝ በቀይ ተጫዋች አታ 66ኛው ደቂቃ ላይ ማለት ነው ቤልጂየም አግብተው ያሸንፋሉ ብዬ ስጠብቅ አቻ ጨረሱት። ማን አረ ግን ይችላሉ አግብተው ተሻረባቸው። አያችሁት ያወጡት አያችሁት እዩት። ይሄንን ኳስ ይዘውታል ተባብረውን ያዙት። በቃ ምን አይነት የመከላከል አቅም እንዳላችሁ ያሳዩበት ነው ይላችሁ። እዛ ከአሜሪካ ጋር ሆኖ ሲቀጠቅጧት ማለት ነው ታስታውሳላችሁ እንዴት እንደተቋቋመች። በቃ ቡድኑ እንዲህ ነው ማንዬ እኔ ያስደስተውኛል ይላችሁ። በዚህ ዓለም ዋንጫ ለፍጻሜ ቢቀርቡ አይደብረኝም ነው ማለት አይደብረኝም። በቃ እኔ ከፖርቹጋል ቀጥሎ ኢራን ተብለው የሱንም እንደውም ተቻለው እሱ ኢራን ቅድሚያ ነው መሰጣት። እኔ ፖርቹጋሎች ከነዛ ቋጣሪዎች ደብረውኛል ማለት ነው። እኔ ጆኔቬዝ ምናምን የሚባል ስላስጠሉኝ ማለት ነው። በቃ አረ ኢራን ትችላለች በጣም ነው የምትችለው። በቃ ኢራን የደስደስ ከፈችው በቃ ይሄ ምድብ በቃ አጓጊ ምድብ ሆኗል ነው ማለት በሰማን ቤልጂየም ተርፋለች። ኢራን የደስደስ ከፈችው። ኧረ ላሽ በረኛቸው ግን ምን ይሄ ነው? ምን አይነት ኳስ ነው ያወጣው ማለት ብዙ ኳስ አውጥቷል። ግን ሁለቱ መቼም የማይረሱ ታሪካዊ ማለት ምን ይሄ ነው? እነዚህ ከቺስታ ሀገሮች ምናምን ነገር የመጀመሪያ ጊዜ የሚሳተፉ ምናምን ተባብለው የመጡ ሰዎች ማለት ነው። ዜግነት ለማግኘት ነው እንደ ከአሜሪካ እዛው ቀጥታ የኛ በረኛ እንድትሆኚ ብሎ ዜግነት ለማግኘት ላለመመለስ ነው የሚመስሉት የሚፋለሙት አፈላለም ማለት ጋዳም ለበረኛው ክሬዲት ማለት ለበረኛው። ኢራን ግን እድልሽን አበላሸሽ ነው። አሁን በግብጽ ተለጠፊና እንዳልደገፍኩሽ እንዳረግምሽ ነው። ገባሽ አይደል? ይሄን ጨዋታ ማሸነፍ ነበረብሽ። ቤልጂየም ወጣ ነው ማለት በቃ አላለ ብታሸንፍ ይኖር። አሁን ግብጽ አለብሽ። ከባድ አሁን ግብጽ ኒውዚላንድን ካሸነፈ እናንተ ላይ እንዲለሰልስላችሁ ለግብጽ መቋጠር ያለብን ማለት ነው ግዴታ። ገባህ አይደል? ምክሽኔ ወርቃማ እድል እኮ ነው። ወርቃማ በቃ ወጣባችሁ አይደል? አንድ ተከላካይ አስወጥታችሁ አንድ አጥቂ አታስገቡ። ኧረ ወይኔ እድል ማበላሸት ትጠላለህ። ያቺኛው የቤልጂየም አፈላ ማለት ነው በጣም ከወጡ ወርልድ ካፕ ከግሩፕ ስቴጅ ከወጡ አንደኛ ተጠያቂ የምትሆን እሷ ናት። በቃ አበላሸችባቸው ነው ማለት እየቀጠቀጧቸው ነበር እኮ። እድሜ ለበረኛው በረኛው ይችላል። እንዴት ነው አርሰናል ይከላከላል እንዴ? ኧረ አይከላከልም። እነዚህ ቤልጂየም ይጫወታሉ። ጎል ማግባት እንዴት እንዳለባቸው አያውቁት። አንድ ደግሞ በረኛ በረኛ ይሄ የሆነ የድሮን ምናምን መከላከያ ውስጥ የሰራ በረኛ ነው። በፍጹም በረኛ ብቻማ አይደለም ማንዬ 7 ምናምን ከ7 ሳይበልጥም አይቀርም። ኦን ታርጌት እንዴት ነው የሚመልሳቸው? የሆነ ሰዓትማ በዚህ ሁሉም ቦታ አለ። የኬዲቢው ሀገር ቤልጂየም የኬዲቢያችን ቀጣይ ጌሙን የማያሸንፍ ከሆነ ወዲያቂ ነው። ወርልድ ካፕ አያልፍም። ከነዚህ የሞተ ቡድን ጋር እንኳን ግሩፕ ምድብ ደርሶት ላያልፍ ይችላል። ለዛውም ኢራን ቀጣይ ጌሙን ካሸነፈ ቤልጂየም በሁለት ጎል ልዩነት ምናምን ነው ማሸነፍ የሚኖርበት። ኢራን ከዩኤስኤ እንዲደርሳት ምናምን ተለፍ እኔ ምን አገባኝ። ኧረ በስመ አብ መጭ ሲያስጠላ። በቃ መከላከል የተባለ ነገር አይችሉም። ኧረ በስመ መከላከል ግን ቻል። በቃ የሆነ ነገር ለማሳካት መከላከል ቻል። ማግባት አትቻል ከፈለክ። አርሰናል እንደዛ አይደለ ሊጉን የበላው አንድ ደደብ ሕፃን ልጅ ተከላካይ ምንም ቀይ ወጣ። በቃ እሱን ስህተት ከሰራ በኋላ በዛ ቀይ ነው ቤልጂየም መቸገር የጀመረው። ቀጣይ ከኒውዚላንድ ነው ያላቸው ግዴታ ማሸነፍ አለበት ቤልጂየም። በሁለተኛ ፖርቹጋል በሉት በቃ ስብስብ አለው ምናምን ግን በቃ ነብስ የለውም ቲሙ። አሰልጣኙም ይሁን ምንም በቃ ከባድ ነው። ለማንኛውም ኪንኬዲቢ እኔ ቢሳካለት በጣም ደስ ይለኛል። ቢኮዝ ሂዝ ማይ ጎት ብዙ ነገር ለኔ ሰጥቶኛልና ለሱ ሁሉ ጥሩ ነገር ይገባዋል። ጀረሚ ዶኩ እንግዲህ ክሪቲሳይዝ የተደረገ እንደሆነ ታውቃላችሁ። ያው የመጀመሪያ ልጁ ሊወለድ ስለሆነ ልጁን ለማየት ሄዷል። ስለዚህ ዛሬ አልተሰለፈም ነበረ።
ቤልጂየም ተጫዋቾች አሏቸው፣ ግን እንደ ቲም ይጎላል። የሆነ ነገር በጣም ይጎላቸዋል። ምን እንደሆነ አላውቅም። ኤኒዌይ እስቲ እናያለን የሚከሰተውን ነገር፣ ግን ብዙ የሚሄዱ አይመስለኝም። ቢሳካለት ግን ደስ ይለኛል። እንግዲህ ሁለተኛ ጨዋታ ነው በ2026 የፊፋ ዓለም ዋንጫ ማለት ነው። የመጀመሪያው ጨዋታ ከኒውዚላንድ ጋር በማድረግ 2-2 በሆነ ውጤት በአቻ ውጤት አሳልፋለች። አሁንም ደግሞ የኛው ጨዋታ በአቻ ውጤት አልቋል። የሚገርመው ደግሞ ሶስቱንም ጨዋታዎች የምታካሄደው በአሜሪካ ክልል ውስጥ ነው። አሜሪካ ደግሞ ጥብቅ የህግ አወጣባቸዋለች በኢራን ቲም ላይ ማለት ነው። ይህ ጥብቅ ህግ ምንድነው? የአሜሪካ ምድር ረግጠው እግር ኳስ ጨዋታቸውን ከጨረሱ በኋላ በዛን ሁለት አሜሪካን ለቀው እንዲወጡ የሚያስገዳቸው ነው የኢራን ፉትቦል ቲም ማለት ነው። ከዚህ በፊት ለነበረው ጨዋታ እንደዚህ ነው ያደረጉት። መጥተው ተጫወቱና ጨዋታቸው እንዳለቀ ወዲያው ተመለሱ። የት ነበር የነበሩት? እንግዲህ ቤዝ ያደረጉት ደግሞ የኢራን ፉትቦል ቲም በአሁን ሰዓት ላይ የሚገኝበትና ማረፊያ መቀመጫ ቦታው ሜክሲኮ ውስጥ ነው። ከጦርነቱ ጋር በተያያዘ ነው እንግዲህ አሜሪካ ይህንን እግድ ያወጣችባቸው። ምንም ቢሆን እንኳን ወደ ፊፋ የዓለም ዋንጫ መግባቱን መከልከል ባይችሉም ሀገራችን ውስጥ የሚቆይበትን ጊዜ ግን መከልከል እንችላለን በማለት ነው። ቀጣይ ጨዋታቸው የሚሆነው ከግብጽ ጋር ነው። እንግዲህ ይህን ጨዋታ ከተመለከተን በኋላ ደግሞ ወደ ቀጣይ ዙር ያልፋሉ የሚለውን አብረን የምንመለከት ይሆናል። አረ ቤልጅየም አንተ ስንት ነገር ነው ያበላሸብኝ። ግን ቤልጅየም እንዴ ምን ሆናችሁ ነው? እረ በኢየሱስ ስም በረኛው ምንድነው? እኔ አልገባኝም። የሆነ ነገርማ ስቱስሪም አለው እንጂ እንደዚህ እኮ አይመለስም። የሆነ ሰዓት ላይ መልሶ ድጋሚ አረ እንዲህ ሲጠምብህም እንዲህ ነው እንደሚጠመው በኢየሱስ ስም። ይሄ ደግሞ ምንድነው? አንተ ምን ሆነ ነው? አረ የሰፈር ጨዋታ መሰለው እንዴ? በዚህኛው እግሩ ነክቶ ምን ሆነ ነው? መጀመሪያም ታውቁታል እኮ የሆነ ኳስ ኮንትሮል አደርጋለሁ ብሎ አምልጦ ዞረም። በቃ ካልተመቸ እኮ መውጣት ነው እኮ። ዋጋ አስከፈልካቸው። በስማ እኔ ስለ አንድ ሰው ላውራ። በቃ እኔ ዛሬ ስለ አንተ ትሮዛርድ እንዴት ነው የሚችለው? በኢየሱስ ክርስቶስ ስም አረ ትሮዛርድ የድሮ ቤልጅየም ላይ በኖረ ብዬ ተመኞት። የምር ያ የሚያስበለው ቤልጅየም ላይ ቢኖር አስቡ። ትሮዛርድ በስማ ብቻውን ዛሬ ዶኩ የምትባል ሰውዬ ግን ማለት ነው በጣም ባላይ ሚስቴ የወለደች ብለህ ከሀገር ጉዳይ አንተ እኮ ግዳጅ ላይ ሀገር ጉዳይ እኮ ሚስቴ ልትወልድ ነው ብለህ ትሄዳለህ እስኳዱን። ኧረ ዶኩ ምን አይነት ሙድ ውስጥ ተሰንቅረ ነው? ይኸው ዛሬ ብትኖር ኖሮ ቤልጅየም ታሸንፍ ነበር። እግዚአብሔር ዶኩ ቢኖር ያሸንፍ ነበር። ለመሰላችሁ የሚያስከፍትላቸው ሰው እኮ ነው ያጡት እኮ። ትሮዛርድን ያዙት። ትሮዛርድ ተይዞም ግን ማለት ነው ኧረ በስመ አብ አንተ እንዴት ነው የሚችለው? የሆነ ትንሽ ስፔስ ካገኘ የሆነ አደጋ ውስጥ ይጥላል። ዲብሮይን በቃ አርጅቷል። ዲብሮይን ምንም ማድረግ አይቻልም። አርጅቷል። ዲብሮይን የለችም ጀለስ አርጅታለች። በቃ ምንም ማድረግ አይቻልም።